ቅዳሴ ማርያም እናደርሳለን። ከሱ ቀጥለን ጸሎተ ማርያም የሚደርስላቸው ሰዎች አሉ። እሱን ባጭሩ አድርገን የዛሬ ዝማሬዎቻችን በጣም አጭር ነው የሚሆኑት ሰዓቱ ስለማይበቃን በቀጥታ የዕለቱን ቅዳሴ ማርያም አንድምታ እናደርሳለን። ተቀምጣችሁም ቆማችሁም መስማት ትችላላችሁ። የእናንተ ፍላጎት ነው። ሁለቱም ይቻላል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ በከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን። እንዲህ ሁለቱን ቀን የሚያከብር የሆነ እንደሆነ ዓርብ ከሰዓት ይወጣል፣ እሑድ በሰዓት ይወርዳል። አንዱ ቀን የሚያከብር የሆነ እንደሆነ ቅዳሜ በተስያት ይወጣል፣ እሑድ በተስያት ይወርዳል። እንዲህ እያለ ሲኖር ጌታ የሚመጣ በዕለተ እሑድ ነውና እንደወጣ ይቀራል። በዚህም ቀን እመቤታችን ከወትሮ ጊዜዋ ቀደም ብላ መጣ። ለምን ትወደስከኒ በዛቲ ዕለት አለችው። ከወትሮ ጊዜዋ ቀደም ብላ ከመጣች ለምን ትወደስከኒ ለምን አለችው ቢሉ የሕሊናውን አውቃ እሱም በገል ተቀጥቅጦ ነዋሪ ስለሆነ ጥቂት ወይን ጠጥቶ ዕረፍት ሽቶ ነበርና። ጳውሎስ ጢሞቴዎስን ዳተ ወይነ ትወስድ በእንተ ማመከብድከ ወበእንተ ደዌከ ዘዘልፍ እንዳለው ዛቲ ዕለት አባይ ወክብርት አላት። ዛቲ ዕለት ተአቢም ኩሎን ዕለታት ወዳሴያት ያኒ የአበያ ኩሎን ውዳሴያት አለችው። ከዚህ በኋላ ባርክን ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላሌ ከትለዋለች። ተባርኮ ምስጋናዋን ይጀምራል። በዚህም ቀን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማጠንተ ወርቅ፣ በበትረ ሐሩር እየመሰለ ሲያመሰግናት አድረዋል። ተሰበይኪ ፍቅርተ ኦ ውርክት እምአንስት ንዕድ ክብርት ሆይ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ከመር እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ካህናት የሚያመሰግኑሽ ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን ሕግ የተፈጸመባት ጽላት ያለብሽ ሕጉን ኪዳን ይለዋል። ብትጠብቁት ይጠብቃቸዋል ብሎ ተካሂዱበታልና። ቃላት እንደተጽፍ 10ቱ ቃላት እንደተጽፍ በአሳቢው ለእግዚአብሔር ኪዳንም ያሉት በአሳባ እግዚአብሔር የተጻፉ 10 ቃላት ናቸው። በግብር አምላካዊ ስለተገኙ በአሳባ እግዚአብሔር አለ። ቀዲሙ ዜናውን በይውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌ የሚቀርብ ስሙን በይውጣ ነገረን። ወለውእቱ መቅደመ ቃል ይባርከው አንተሰብ ናሉ ጥበብ ቀዳሚሃ ንጽሕት ይእቲ ቀዳሚው ቃል እንዲል ከሥጋዌ የሚቀርብ ስሙን ይታምልክ ባይደ አምላክ ዘእንበሌ ብሎ በዮድ ፊደል ነገረን አለ። ዮድ ለአሌፍ 10ኛ እንደሆነች የታምልክም ለኢትቱ 10ኛ ናትና። አንድም ከስመ ሥጋዌ የሚበልጥ ስሙን በይውጣ ነገረን አለ። ቀዳሜ ፍጥረቱ በሄሞት ቀዳሚሆሙ ለአሕዛብ አማልክ እንዲል የውጣ በሀገራቸው ሕዝብ ቅጽል የላትም አንድ ጭራ ናት። 10ቱ ቃላትም 10ቱም በሀገራችን ሕዝብ ቅጽል የላትም አንድ ጭራ ናት። አንድም ዋህድ ቃለ እግዚአብሔር በአሳባ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ቱ ቃላትም በጽላቱ ጽፎ በማኖሩ ነገረን። ታሪክ እስራኤል ከግብፅ ከወጡ በኋላ ሙሴ አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ደብረ ሲና ሄዶ 6 ቀን ቃል ለቃል ተነጋግረዋል። 34 ቀን በልቡና የሳለበትን እየነገረ ጽፈዋል። ከዚህ በኋላ ሙሴ ቢዘገይባቸው እስራኤል ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ እለያውሉ ቅድሜነ ወእለ ይሰግዱ ጸረነ እስመ ዝኩሰ ሙሴ ዘአውፅአነ እምድረ ግብፅ ይነአምር ከመ ምንተ ኮነ አመሌ ሲል ደብረ ሲና ያየው እሳትን በልቶ እንደሆነ ወደ ኤርትራ ተመልሶ ሄዶ አስተማው ቀርቶም እንደሆነ ሙሴ የሆነውን አናውቅምና ጣዖት ሥራልን አሉት። እሱም እምቢም ብላቸው እስራኤል ቁጥዋን ናቸው፣ በድንጋይ ወግረው ይገድሉኛል፣ ይሁንም ብላቸው ፈጣሪ ይጣለኛል ብሎ እስራኤል ከብት ወዳጆች ናቸውና ከዛሬ ነገ ሲሉ ወንድሜ ይመጣልኝና ከነገር እድናለሁ ብሎ ሴቶችን ወንዶችንም ከግብፅ ያወጣችሁትን ገንዘባችሁን አምጡ አላቸው። ሰይጣን አነሳስቷቸዋልና እንዋል እንደርስ አይሉ ዕለቱን አመጡለት። ጉድጓድ አስምሶ እሳት አናስነድሮ ከዚያ ላይ አስጣለው። ከዚህ በኋላ አንዱ ቀንዱ የወርቅ አንዱ ቀንዱ የብር ጅራቱ የሐር የሆነ ምስል ወጥቶ ቆመ። ይስ ምትሃት ይመስላል ብሎ ተድበልብሎ ወጣ። እርሱ ቅርጽ አውጥቶ ሰርቶታል። ከዚህ በኋላ በፍና ተሳልቆ ጌሰም በዓለ እግዚእ ብሎ አዋጅ ነገረ። ከዚህ በኋላ መስዋዕቱን በልተው ሲዘፍኑ ሲያጨበጭቡ ሙሴ
አበሱኒ ሙሴ ሙሴ አበሱኒ እስራኤል ሕዝብከ አለው። ጸብ ተጀመረ። ሕዝቤ ይላቸው የነበረ ሕዝብ ካለው አባት ልጁን ሲጣላ ያ ልጅሽ እንዲህ አደረገ እንዲል እድገኒ ትስዮሙ በማቴ ወሰይመከ ውስተ ሕዝብ ክቡር አለው። እንተ ትስዮሙ ለእሉ ትስየኒ እግዚኦ መጽሐፍከ ዘጸሐፍከኒ አለ። እንከሰ ወሪደከ ኮንን ሕዝበ እንኪያስ ወርደ ስራ ቅጣ አለው። ከዚህ በኋላ 10ሩን ቃላት በጽላት ጽፎ ሰጠው። ያን ተቀብሎ ኢያሱን አስከትሎ ሲሄድ ምንት ዘሰም ድምፀ ጸባኢት ለይቴየሉ ለአሳብ አለው። አኮ ድምፀ ጸባኢት አላ ይቴየሉ ለጸብ አላ ድምፀ መልእክቱ ለወይን ድምፀ ፍላሁ ድምፀ ፍሉም ይላል። እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ ያጨበጭባሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም አለው። ቢደርስ ከዚያ ጣዖቱን አቆመው ተረፈ መስዋዕቱን በልተው ሲሰግዱ አየ። ቢደነግጥ ከእጁ ወድቆ ጽላቱ ተሰበረ። ዛሬ ከቄስ እጅ ጥና መስቀል ወድቆ እንዲሰበር አንድም በጽላቱ ጣዖቱን መታው፣ ጣዖቱም ጽላቱን ተሰበረ። ከዚህ በኋላ ወርቁን አስፈጭቶ ከፈሳሽ ባህር አስበጥብጦ ጠጡ አላቸው። ፍቅረ ጣዖት ያደረበት ከከንፈሩ ከግንባሩ እንደ ለምጽ ተቀሰመበት። ይህን ምልክት አድርጎ ሌዋውያንን ከበራ ቆሞ በሏቸው፣ አጥማሯቸው፣ አባት ልጁን፣ ልጅ አባቱን፣ ወንድም ወንድሙን አይማረው ብሎ 3000 ሰዎች አስፈጅቷል። አንፈስክምዎ ለእግዚአብሔር እስኪላቸው ድረስ። ከዚህ በኋላ ወደ እግዚአብሔር ቢያመለክት ቀር ከመቀዳሚያት አለው። የቀደመውን አስመስል አምጣ አለው። ይዞ ሄዶ ቃሉ በግብር አምላካዊ ተገኝቷልና ይኸው ምሳሌ ነው። የቀደመው ጽላት የአዳም 2 መሆኑ የሥጋና የነፍስ በግብር አምላካዊ መገኘቱ አዳም እንበለ ዘር ለመገኘቱ ምሳሌ። የኋለኛው ጽላት የእመቤታችን 2 መሆኑ የሥጋና የነፍሷ ቀር ከመቀዳሚያት አለው። እመቤታችን በዘር ለመገኘቷ ምሳሌ፣ ቃሉ የጌታ ምሳሌ፣ በግብር አምላካዊ መገኘቱ ጌታ እንበለ ዘር ለመገኘቱ ምሳሌ። የቀደመው ጽላት የዕንቁ ነው። የኋለኛው ጽላት የእብነ በረድ ነው። ዘተሰባ እምኔኪ ዘእንበለ ውላጤ ከአንቺ ሳይለወጥ ሰው የሆነ ሆነ። አራቄ ለሐዲስ ኪዳን ለወንጌል ሊቀ ካህናት ለመንግሥተ ሰማያት አስታራቂ ሆነ። ሐዲስ ኪዳን ወንጌል፣ ብሉይ ኪዳን ኦሪት፣ ሐዲስ ኪዳን መንግሥተ ሰማያት፣ ብሉይ ኪዳን ምድረ ርስት። በወይዘ ደሙ ቅዱስ አንጾሙ ለማህይምናን ለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለም ሥጋ በዓለም ነፍስ ያሉትን አዳናቸው። ይህ አለ ክኢዩ አላለም። ክኢዩ ከቅርብ ነው፣ ውይዝ ከሁሉ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰውን ደሙን መላእክት በአውራጣታቸው ተቀብለው ረጭተውታል። ይህንስ ያህል አይደፍሩም ብሎ በጽዋ ብርሃን ተቀብለውታል። ዛሬ ቤተክርስቲያን በሚሰራበት ደሙ በሚፈስበት ነው። ታሪክ ጣልቃን የሚባሉ አዋፍ አሉ። ልጆቻቸውን ይወዳሉ፣ ተንከባክበው አቅፈው ያኖራቸዋል። ልጆቹ ተጫወትን ብለው ፊታቸውን ይሰፉታል፣ ይሰማቸዋል። ራሳቸውን ቆርጠው ይገድሏቸዋል። ከዚህ በኋላ በሦስተኛው ቀን ከእናታቸውን ከአባታቸውን ጎን ቢሉ ደም አውጥተው ቀብተው ያስነሷቸዋል። ጣልቃን የተባሉ ሥላሴ ናቸው። ልጆቻቸውን ተንከባክበው እንዲያኖራቸው በገነት አዳምና ሔዋንን አክብረው አኖሯቸዋል። ተጫወትን ብለው ፊታቸውን እንዲሰፉ አምላክነትን ሲፈልጉ ተገኝተዋል። ራሳቸውን ቆርጦ እንደ መግደል በሞተ ሥጋ ሞተ ነፍስ በርደተ መቃብር ለተጋነም ፈርደውባቸዋል። በሦስተኛው ቀን ከእናታቸው ከአባታቸው ጎን ቢሉ ደም አውጥተው ቀብተው እንዲያስነሷቸው አንተ አቡነ ወአንተ ምን የሚባል ጌታ ከጎኑ ደሙን አፍስሶ ለማዳኑ ምሳሌ ሳል ይለነ ቅድስት በከበረ ደሙ ፈሳሽነት በዓለም ሥጋ በዓለም ነፍስ ያሉትን ካዳነ ልጅ ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ወበእንተዝን አቤኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣውም አጸፋ ይሰጣል። አምላክን ይሁንልሽ እመቤታችን። ስለዚህ ነገር ሁላችን እናከብርሻለን፣ እናገንሻለን። ንጽሕት ሁሎ ጊዜ ንጽሕት ሁሎ ጊዜ ንጽሕት ሁሎ ጊዜ ብሎ ይገጥመዋል። ሁልጊዜ ንጽሕት የምትወኝ ንጽሕት ወናንከአዱ ሀቤኪ ሁልጊዜ አይነ ልቡናችን ወደ አንቺ እንሰቅላለን። ከንርከብ ሳይለ በሀበ መፍቀሬ ሰብ ሰውን ከሚወድ ሰው ከሚወደው ከእርሱ ይቅርታ እናገኝ ዘንድ ታቦት በወርቅ ልቡጥ እንኩለኤ ዘግቡር ዘይነክስ ሸምሸር ሸጢን ከሚባል ከማይነክስ እንጨት የተቀረጸ በአፋ በውስጥ በወርቅ የተለበጠ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። አንድም መመሳሰል የጋራ ነው ብሎ አካላዊ ቃል ታቦትን ይመስልልናል። ታቦት የእመቤታችን ምሳሌ ዘይነክስ የአብርሃም ዘይነክስ አለው በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ ምሳሌ ዘይነክስ የእመቤታችን ዘይነክስ አለ በኃጢአት አትለወጥምና። አንድም ታቦት የጌታ ምሳሌ ዘይነክስ የአብ አሁን ዘግቡር ሲል ያውቃል። ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ መለወጥ ሳያገኘው መለየት ሳያገኘው ሰው የሆነ መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተፈልጦ ከተድህሮ አንድም ንጹሕ ከአለመመለክ ንጹሕ የሚሆን መለወጥ የሌለበት ዘህሩይ ምስለ አብ በአብ ሕሊና ያለ ውበቱ አብሰራ ለንጽሕት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም
በዘይነግስ አንድም በገብርኤል አድሮ ነገራት። ለላይከ ኮንኩ ለርሴ ወአብሰርክዋ ለድንግል ወላዲቴ ወአስተራክዋ በአምሳለ ገብርኤል መልአክ እንዲህ ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ የሚበልጥ ጥበቡ ዘር ምክንያት ሳይሆነው አንደኛ ሰው ሆነ፣ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ ዓለሙን ከፈጠረበት ሰው ሆኖ ዓለሙን ያዳነበት ጥበቡ ይበልጣልና። አንድም በፍጹም ጥበቡ እንደኛ ሰው ሆነ። ዘተሰባ እምኔኪ ዘእንበለ ርኩስ አልፍ ጉድፍ ሳያገኝሽ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ደመረ መለኮቱን አዋህዶ ሰአሊ ለነ ቅድስት መለኮቱን አዋህዶ ሰው ከሆነ ልጅ ስኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ታቦትን ከዚህ ይናገራሉ። ሸምሸሸትን ከሚባል ከማይነቅዝ እንጨት አቆልቋዩ 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ርቡ ክንድ ከስንዝር አድርገህ ታቦትን ቅረጽ ብሎታል። በአፋ በወርቅ ለብጠው 4 ቀለበት መሎጊያ አበጅለት። ምሳልንም በ2 ክንድ ከስንዝር ምላልነቱን ርቡ ክንድ ከስንዝር ቅረጽ ብሎታል። የዚህ ቁመቱ ቁመት የለውም። ሁለቱም ኪሩቤል እንደሚናተፍ አውራ ዶሮ አስመስለው ሳላቸው። ዙሪያውን ፈለግ አውጥተህ የማይረዛ ብስብስ ወርቅ አፍስበት አለው። ምሳሌ ነው። 2 ክንድ ከስንዝር ምላልነቱ ከአዳም እስከ ኖህ ያለው ዘመን 2256 ዘመን ይሆናል። በ2256 ዘመን አርአያ ድንግል ታቦት ነው ለመገኘቷ ምሳሌ። ክንድ ከስንዝር ቁመቱ ከኖህ እስከ ሙሴ ያለው ዘመን ነው። ይህ 1600 ይሆናል። በ1600 ዘመን አርአያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ። ክንድ ከስንዝር ርቡ ከሙሴ እስከ እመቤታችን ያለው ዘመን ነው። 1600 ይሆናል። በ1600 ዘመን ሐመረኖ ታቦተ ሙሴ ምሳሌዋ የሚሆን አማናዊ ድንግል ለመገኘቷ ምሳሌ። ታቹን የንጹሐን አበው 2ቱ መሎጊያ በፍቅረ ቢስና የፍቅረ እግዚአብሔር ምሳሌ። 4 ቀለበት በሪ በሰሚ በገሲስ በአጼንኦ ከዚህ ሁሉ ንጽሕት ናትና። ዳሩና ዳሩ የሐናና የኢያቄም ግቢቱ ግበቱ የእርሷ ምሳሌ። 2ቱ ኪሩቤል የመልአከ አቃቢዋና የመልአከ መበስር ምሳሌ። በዓመት 1 ቀን ሊቀ ካህናት ገብቶ በ2ቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር። እሷም በመልአከ አቃቢዋ ተጠብቃ ከመልአከ መበስር ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ። አንድም የወርኒና የሶፊያ ምሳሌ። ባስልዮስን ከኔ አትለያቸው በአጠገቤ ሳላቸው ብለዋለችና። አንድም የዮሴፍና የሰሎሜ ምሳሌ። በመከራዋ ጊዜ አልተለዩምና። ፈለግ የልቡኗ ምሳሌ። ብስብስ ወርቅ የሁከት መንፈሳዊ ምሳሌ። 2 ሁከት መንፈሳዊ ከልቡኗ አይለይምና። መቅደስ ዘይኬልልዋ ኪሩቤል ለሱላል ምስለ እግዚአብሔር እግዚአብሔር በፈጠራቸው በኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደስ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደስ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለልዩ እግዚአብሔር ሊቀ ካህናት እንዲል ጌታ በማኅፀን ያደረብሽ መቅደስ አንቺ ነሽ። ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ አካላዊ ቃል ከሆነ ሠራየ ኃጢአትን ወደ ምሳሴ አበሳነ። ስለ ሥጋ ስለ ነፍስ ስለ ጊዜው ስለ ዘላለሙ ይደጋግማል። በውስጥ በአፋ በነፍስ በሥጋ ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅ ስኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ መና ያለብሽ መሶበ ወርቅ አንቺ ነሽ። መሶበ ወርቅን ሸምሸርሸትን ከሚባል ከማይነቅዝ እንጨት ቅረጽ። በአፋ በውስጥ በወርቅ ለብጠው። ጎሞር ሙሉ መና ወርቅ ሳትወስን አኑርበት። ንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ አለው። ይኸው ምሳሌ ነው። መሶበ ወርቅ የእመቤታችን ወርቁ የንጽሕናዋ የቅድስናዋ መና የጌታ ምሳሌ ጊዜ መና የጌታ ምሳሌ ጊዜ ሳትወስን አኑረው አለው። ለጊዜው አባቶቻችን ይህን ሲመግባቸው ይክዱ ነበር ብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ይብዙ ዘመን ሲኖር እንዳልተለወጠ ሰው ሲሆን አምላክነቱ ባለመለወጡ ምሳሌ። ህብስት ዘወረደ እምሰማያት አኮ ሙሴ ዘወሀበክሙ ውእተ ህብስተ እምሰማይ እንዳለው ያለ አይደለም፣ ከሰማይ የወረደ ህብስት ነው። ወሀቤሁ ለኩሉ ዓለም አበዊክሙሰ መና በሉ በገዳም ሞቱ እንዳለው ያለ አይደለም፣ ለሰው ሁሉ ሕይወት የሚያድል ነው። ሰአሊ ለነ ቅድስት ኅብስተ ሕይወት ከሚባል ልጅ ስኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አንቲ ውእቱ ተቋም ዘወርቅ እንተ ጾርቂ ማየቱ ጸዳል ሁሉ ጊዜ ብርሃንነት ያለውን ፋና የተሸከምሽ ወርቅ ተቋም አንቺ ነሽ። ታሪክ ተቋም መክሊተ ወርቅ ትገብራ ብሎታል። መክሊተ ወርቅን አውጥተህ ተቋምን ስራ አለው። ከታች እንዳይፈነገል እንደ ጽዋ እግር አውጣለት አለው። ከዚያ በላይ እንደ መሸቢያ ቃተተው። ከዚያ በላይ በ3 መሸቢያ 7 አዕጹቅ አውጣለት። 3ቱን በወዲህ 3ቱን በወዲያ መካከለኛው ስሮስ አድርገው 7 መንፈስ አብጅለት። በመካከለኛው የተቀዳው ዘይት በ6ቱ ሁሉ እንዲመላ አድርገው። ለዚህ ማፍተኛ መኮስተሪያ ወለባ አብጅለት አለው። ይኸውም ምሳሌ ነው። ተቋም የዘመን ምሳሌ። ከታች 1 መሸቢያ ቃተተው አለው። በዘመነ አበው መጽሐፍ አልተጻፈም። ከዚህ በላይ በ3 መሸቢያ
6 አዕጹቅ አውጣለት አለው። በ3 ክፍለ ዘመን የተጻፉ መጽሐፍት ምሳሌ፣ በዘመነ መሳፍንት፣ በዘመነ ነገሥታት፣ በዘመነ ካህናት የተጻፉ መጽሐፍት መካከለኛይቱ የወንጌል ምሳሌ እስመ ሳብዓይ ንባቡ ለእግዚአብሔር እንዲል አዕጹቅ የሰባ ሥላሴ የሐዋርያት የመምህራን ምሳሌ። አዕጹቅ የሰባ ሥላሴ የሐዋርያት የመምህራን ምሳሌ። አዕጹቅ የሚያሳይ ብርሃኑ ነው። የመጽሐፍት ምስጢር የሚገልጡ መምህራን ናቸውና። አንድም ተቋም የእመቤታችን ምሳሌ። 7 መሆኑ 7 በዕብራውያን ፍጹም ነው። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዲል እመቤታችን በክብር ፍጽምት ናትና። አንዱ መክሊት 1628 ወቄት ይሆናል። በ1628 ዘመን ጌታ ዜና ሞቷን የሚያስተምር ጴጥሮስና ጳውሎስ ለመነሳታቸው ምሳሌ። አንድም ተቋም የጌታ ምሳሌ። አዕጹቅ የሚመናን በመካከለኛው የተቀዳው ዘይት በስባት ሁሉ መምላቱ ጌታ መንፈስ ቅዱስን የሚያድል ሆኗልና። አንድም ተቋም የረቡዕ ምሳሌ። ዘውቱ ብርሃኑ ለዓለም ለሰው ሁሉ እውቀትን የሚገልጥ ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ከብርሃን የተገኘ ብርሃን። አምላክ ዘእንበለ አምላክ ከባህሪ አምላክ የተገኘ የባህሪ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለነብር ውስተ ጽልመት ወጽላሎተ ሞት ሰውን በመሆኑ በድንቁርና በቀቢጸ ተስፋ ለምንኖር ለእኛ እውቀትን ገለጸልን። ዋርታ እገሪነ ውስተ ፍኖተ ሰላም እግረ ልቡናችን ወደ ሕገ ወንጌል ጎዳና ቀናልን። በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ ሰዓሊ ለነ ቅዱስ በጥበቡ ባደረገው ሥጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና ቀናልን። ካቀናልን ልጅ ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ እሳት እሳትነት ያለውን ፍም የተሸከምሽ ወርቅ ማዕጠንት አንቺ ነሽ። ማዕጠንተ ወርቅ ሸምሸሸቲን ከሚባል ከማይነስ እንጨት ቁመቱ 2 ክንዱ ርቡዕ ክንድ ከስንዝር ቅረጽ ክንዱን ሙሉ እንደ መግለጫ ፈርፍረ በአፋ በውስጥ በወርቅ ለብጠው 4 ቀለበት 2 መሎጊያ በእጅለት ከግራና ከቀኝ 2 አቅረጥ ታውጣለህ። ስንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ከዚህ በኋላ ፍሙን አግብተህ ዕጣኑን አድርገህ በወርቅ ዘንግ አዋህደው። ጢሰ ቅጣሪው አምሮ እንዲወጣ ወርቁ እንዳይሰማው ፈጥነህ በብርት ድፋው። ይኸው ምሳሌ ነው። ማዕጠንት የእመቤታችን ወርቁ የንጽሕናዋ ቅድስናዋ ዕጣን የትስብእት ፍጹም ፍህም የመለኮት ምሳሌ። የወርቅ ዘንግ የመንፈስ ቅዱስ ምሳሌ። የከፈለ የፈጠረ ያዋሃደ መንፈስ ቅዱስ ነውና። አቅንት የሥልጣነ እግዚአብሔር ምሳሌ። ቡሩክ ዘነሣ እመቅደስ ቡሩክ አልሆነ ከቤተ መቅደስ ሽሹ የወጣ ማዕጠንተ ወርቅ አንቺ ነሽ። ታሪክ እስራኤልን ቸነፈር የሚፈጃቸው ቢሆን ከሙሴ ዘንድ ሄደው ሙሴን ከእኛ ስህተት ኃጢአት ከጌታ ምሕረት ቸርነት አይታጣምና አማልደን አሉት። ወደ እግዚአብሔር ቢያመለክት ወንድም አሮን ልብሰ ተክህኖ ለብሶ ማዕጠንተ ወርቅን ይዞ ሕሙማንን በአንድ ወገን ሕያዋንን በአንድ ወገን አድርጎ ይጠንላቸው ደዌ አይተላለፍባቸውም አለው። ከዚህ በኋላ ሕሙማንን በአንድ ወገን ሕያዋንን በአንድ ወገን አድርጎ ነሣ። ኤፉደ ቅኔሁ ዘጸሎት ከተረ መዓተ ወአስአ መቅሰፍተ ወፈለጠ ላዕለ ሕያዋን ሙታን እንዲል ሕሙማንን በአንድ ወገን አድርጎ በመካከል ሆኖ ቢያጥንላቸው ደዌ ወደ ሕያዋን እንደማይተላለፍ ሆኗል። አንድም እንደዚህም ሁሉ ጌታችን ከእመቤታችን ሰው ከሆነ በኋላ ፍዳ የማይተላለፍ ሆኗልና። ከዚህ አስቀድሞ ይተላለፍ ነበር ቢሉ አዎ መስሎ ቢሰራው ዛሬ ግን ቢሰራ ቅሉ በንስሐ የሚሰረይ ሆኗልና። አንድም ቡሩክ አብርሃም በባህሪ የመረጠሽ አንቺ ነሽ። መቅደስ አለው አብርሃምን ማደረ እግዚአብሔር ነውና። አንዱ ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ዘይሰሪ ኃጢአተ ወይደመስስ ጌጋዬ በአፋ በውስጥ በሥጋ በነፍስ ኃጢአት የሚያስተሰሪ ውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ይኸውም ከአንቺ ሰው የሆነው አካላዊ ቃል ነው። ዛይረገ ለአቡ ርሶ ዕጣነ ወመሥዋዕተ ስሙረ ለአባቱ ራሱን ያማረ የተወደደ መሥዋዕት አድርጎ ያቀረበ ወአንከረ አብ እምዝንቱ መሥዋዕት እንዲል ሰዓሊ ለነ ቅድስት ራሱን ያማረ የተወደደ መሥዋዕት አድርጎ ካቀረበ ልጅሽ ንጽሕት ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ተፈሲ ኦ ማርያም ርግብ ሰናይ ዘውለድኪ ለነ ዘእግዚአብሔር ቃል አካላዊ ቃልን የወለድሽልን መልካም ርግብ ተፈሲ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛሃ ሰናይ ሲል ነው። ጽጌ እሷ መዓዛ ልጇ አንድም መዓዛ ንጽሕናዋ ቅድስናዋ ጽጌ እሷ እንተሰረሰ እምሥረ እሴይ ከእሴይ ስሩ የተገኘች አለ። ስር ወደ ላይ ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም፣ ወደ ታች ቢሉ ዳዊት። እንዲህ ካለ ልጅ ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። በትረ አሮን በትረ አሮን እንደ ሰረጸት ዘንብረተ ወይሰከይዋ ማይ
ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን በትር ያፈራች አሮን በትር ነበረች። ከመሃ አንቲኒ አንቺም እንደ እርሷ ነሽ። ደቂቀ ሮቤል በሙሴ ደቂቀ ቀዓት በሮቤል ሁለት ወንድማማቾች ክህነት ከምስፍና ተሾመው ሲገዙን ይኖራሉን? እኛስ የበኩር የሮቤል ልጆች አይደለንም? እኛስ የሌዊ ልጆች አይደለንም? ብለው በጠላትነት ተነስተውባቸዋል። ከዚህ በኋላ ሁላችን አንድነት ብንይዝ የምቀኝነት እንደሆነ ሕዝቡ ያውቁብናል። አስቀድመን እኛ በሙሴ ዳኝነት አሮንን ይዘን ክህነቱን እጅ ካደረግነው በኋላ በእኛ ዳኝነት ይዛችሁ ምስፍናውን እጅ ታደርጋላችሁ አላቸው። ይኸውም ከዚህ በኋላ ሄደው ሙሴን ሹመት በተርታ ሥጋ በገበታ ነው፣ እኛስ ከሌዊ ተወልደን የለምን? እኛንም ሹመን አሉት። እርሱም አሮን ከእግዚአብሔር አግኝቶ ተሾሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህም ለወንድሙ ማድላቱ አይደለም ብለው ከ200 የሚበዙ ካህናት ማጠንተ ብርታቸውን አሰርተው ልብሰ ተክህኖ ለብሰው ሊያጥኑ ገቡ። ሲገቡ ሙሴና አሮን ደብተራ ኦሪት ቆመው ቢያዩአቸው ወሮድጎሙ ይላል፣ ገለመጧቸው። ከዚህ በኋላ ገብተው ሲያጥኑ ጢሰ ቅጣሬው ቢነካቸው ልብሳቸው ሳይነካ ሰውነታቸው እንደተለበለበ ግንድ አድርጓቸዋል። ወደ እግዚአብሔር ቢያመለክት በልብሳቸው እያጎናጸፍ አፍስሳቸው ብሎታል። ያንን ግን ወተቀደሳ ማዕጠንታቲሆሙ በነፍሳቲሆሙ እንዲል ለቤተ መቅደስ ዕቃ አድርገው ብሎታል። ዳታንና አቤሮን ከነ ቤተሰባቸው ከነ ከብታቸው ከነ ድንኳናቸው ምድር ተከፍታ አስጠማቸዋለች። ቆሬም ምክር ሲያጸና ሄዶ በዚያው በአንዱ ቦታ ሰጥሞ ቀርተዋል። ከዚህ በኋላ ይህ ሁሉ ኃጢአታችንን እያዘከሩ የሚያስፈጁልኝ አይደሉምን? ብለው ሊወግሯቸው ድንጋያቸውን አንስተው ቢሄዱባቸው ሸሽተው ከደብተራ ኦሪት ገቡ። አምደ ብርሃን ተተከለ፣ ጌታቸው መጣ ብለው ተመልሰዋል። ከዚህ በኋላ አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ ምልክት አሳይሃለሁና። ወንድሙ ሙሴ የ12ቱ ነገድ በትራቸውን ሰብስቦ በቀዳማዊ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማዊ ሰዓተ ማለት ያውጣው አለው። የ12ቱ ነገድ በትር ሰብስቦ እርሱም የአባቱ የሌዊ በትር ነበረች፣ ያችን አምጥቷል። ከቀዳማዊ ሰዓተ ሌሊት አግብቶ በቀዳማዊ ሰዓተ ማለት ሊያወጣው የአሮን በትር ሳይተክሏት ውሃ ሳያጠጧት ለምልማ አብባ 12 በኩረ ሎሚ አፍርታ ተገኝታለች። እንደዚሁም ሁሉ እመቤታችን ከቤተ መቅደስ 12 ዓመት ኑራ ጌታን ጸንሳ ተገኝታለችና ዘእንበለ ዘር ነሣ ወአዳነነ ዘር ምክንያት ሳይሆነው ሰው ሆኖ ያዳነን ሰአሊ ለነ ቅድስት ዘር ምክንያት ሳይሆነው ካዳነን ልጅ ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ለኪ ደሉ ዘኩሎም ቅዱሳን ሰአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ጸጋ ከቅዱሳን ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቲ ታቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽ። ወባለ ትከብሪ ነቢያት ከመምህራን አንቺ ትበልጫለሽ። አንድም ከሐዋርያት ትበልጫለሽ፣ ከሰባትም ትበልጫለሽ። ብኪ ግርማ ራእይ ዘያቢ ሱራፌል ወኪሩቤል ከሱራፌልና ከኪሩቤል ይልቅ የሚበልጥ የመልክ ግርማ የመወደድ አለሽ። የተራይ ግርማ ሬቱ ለኤልያብ እንዲል አንቲ ዘበአማን ካዘመድነ በእውነቱ የባሪያችን መመኪያ ነሽ። ወሳሊት ለሕይወት ለነፍሳቲነ ለሰውነታችን ሕይወትን የምታማልጅ ነሽ። ሰአሊ ለነ ቅድስት ወመድኃኒነ ሰአሊ ለነ ኀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን አማልጂን። ያጽናአነ በርትዕት ሃይማኖት ሰላሜነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጽናን ዘንድ አንድም ሥጋዌውን በማመን አጽንቶ ትንሣኤ ዕርገት በዓት እንዳለ ያጽናን ዘንድ ይጸግወን ሳሉ ምሕረቶ ይስረ ኃጢአተነ በብዛ ምሕረቱ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነሱ ከአልዮ አይነሱም፣ እሷ ግን ከነቢብ ከገቢር ከአልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በዲና ወድንግል በሥጋ እንዲል ጽኔትም አለ ሌሎች ሴቶች ቢሰሩ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት ናትና ክብርትም አለ። ሌሎች ሴቶችን ብናከብራቸው ጻድቃንን ነቢያትን ቅዱሳን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩም አለ እናትነት ከድንግልና አስተባብራ የምትገኝ ከእመቤታችን በቀር ሌላ ሴት የለችም። አይኗ ቢሆን አይምሮውን ልቦውን ሳይብን አሳድሪብን አልፋዋ ቢሆን ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእርሷ በሌሎችም የለባቸው። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህን ጨርሳ በያዘችው መስቀል ይህንን ሲጨርስ በያዘችው መስቀለ ብርሃን ባርካው እረፍት ከኔ ጋር ነው ብላው ታድርጋለች። እርሱም ተባርኮ እጅ ነስቶ ይቀራል። የእመቤታችን አማላጅነት በሁላችን ላይ ይደርብን። ጸሎቷ ቃል ኪዳኗ በሁላችን ላይ ይደርብን።
እግዚአብሔር ማእምረ ኅቡዓት ነው፣ የልባችን ሁሉ ያውቃል። ስናነበውም በጣም ተዋክበን ያነበብነው እንደዚህ ያልነበረ የሚነበበው በጣም ረጋ ብሎ ነው የሚነበበው። ግን ሰዓት የለንም። ምክንያቱም ከኛ በኋላ አከራዮቻችን ቅዳሴ ያላቸው 3 ዝማሬ አለ። በቻናሉ የሚለቀቅ ዝማሬ፣ የዘማሪ አዲስ ዝማሬ፣ የሊቀ ዲያቆን ዝማሬ አለ። ጸሎተ ማርያምም አለ። ይሄ ሁሉ አለ። እንደገና ማዘጋጀትም አለ። ስለዚህ ይሄም አላለቀም። አሁን ጸሎቱ ቅዳሴ ማርያም ገና ይቀር ነበረ። እግዚአብሔር ግን ይህን ሁሉ ስለሚያውቅ ትንሿን እንደ ትልቅ አድርጎ ይቀበልልናል በቸርነቱና ይቀበልልን። ጸሎተ ማርያሙን በዚሁ እናድርግና ዝማሬውን ከቻናሉ አንዷን ብቻ አጨራጭሯል። እሺ በቃ ዘማሪ አዲስ ሰዓት የለንም የኔ ይቅር እያለ ነው። ሊቀ ዲያቆን ጋር ደግሞ እንመካከላለን። እሺ ስለዚህ ሰላም ለኪ ጸሎተ ማርያም የሚደርስ በዚሁና አንድ ላይ እንበል። ሰላም ለኪ የሚደርስላችሁ ነው። ጸሎተ ማርያም የሚደርስላችሁ እዚች ጋር ተመርከው። የቆረባችሁ አትመርከው፣ ያልቆረባችሁ ተመርከው። ሌላ ሰው የለም። ጸሎተ ማርያም የሚደርስላችሁ ከኋላ ያላችሁ ነው። እሺ ሁላችን ከመቀመጫችን እንነሳ። በታቦቱ ፊት ጸሎቱን የሚጸልየው ህዝቡ ነው። ይሄ ጸሎተ ማርያም የሁላችን ነው። እግዚአብሔር በታቦቱ ፊት እመቤታችን በታቦቱ ፊት ልመናችንን ትሰማለች፣ ወደ ልጇ ታደርስልናለች። እግዚአብሔር በቅዱስ እስጢፋኖስ አማላጅነትና በእናቱ በእመቤታችን ቃል ኪዳን ጸሎታችን ይሰማናል። በዚህ ቦታ ታምር እየተሰራ ነው። አትጨነቁ፣ አትቸገሩ። እመቤታችን ታምር እየሰራች ነው እና ይልቅ ጸሎተ ማርያም ይደርስላችሁ። ጸሎተ ማርያም እየደረሰ ያልተፈታለት የለም። የምታውቁት አውቃላችሁ፣ ለማያውቁ የምናገረው። ስለዚህ ኑ በምስጢር ደረጃ እንደ ካህን ከኔ ጋር የምንመካከረው እየተመካከል መናገርም ካላስፈለገም ጸሎተ ማርያሙ ብቻ ይደርስላችሁ። እመቤታችን ስትፈታውን እንቆቅልሹን እግዚአብሔር ልጇ በቸርነቱ ጥያቄያችንን ሲመልስ ከዚያ በኋላ አንድ ላይ እልል ብለን እግዚአብሔር እናመሰግናለን። እሺ አሁን ወደ ጸሎተ ማርያም እንሂድ። ሰላም ለኪ ዘንሰግድ ለኪ ማርያም ምን እናስተበቋኪ ማቤናዊ ተማንሰነብኪ በእንታና እሚኪ ወኢያቄም አቡኪ ማይበረን ይሁን ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወስታሰይ መንፈሴ በአምላኬ ወመድኃኔ እስመሬ ሕማማ ለአመቱናሁ እሚይዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ሳሉኒ ለትውልደ ትውልድ ለለ ይፈርህው ወገብረ ኃይለ በመዝራዕቱ ወዘሮሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አበባዮሙ ለትሑታን አስገቦሙ በረከቱ ለርሁባን ወፈኖሙ ራቆሙ ለቡላን ወተወክፎ ለእስራኤል ኩሌሁ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ሰአሊተ ምሕረት አቁራሪተ መዓት መዝገበ ጸሎት መዝገበ በረከት መዝገበ ረድኤት ሀብታኒተ ምሕረት አምላክ እናታችን እመቤታችን ቅድስት ድንግል ማርያም ወይ በቃል ኪዳንሽ በአማላጅነትሽ በእናትነትሽ ለሁላችንም ዋስ ጠበቃ ጥላ ከለላ ሁኚ፣ ዋስ ጠበቃ ጥላ ከለላ ሁኚ። በዚህ በፊትሽ የቆሙትን ልጆችሽን ዕፀ ሕይወትንና ዓመተ ኢየሱስን ዕፀ ሕይወትን ከልጅሽ አማልደሽ የተደበቀችውን ያችን የልባቸውን ቋጠሮ ፈተሽ አስፈትተሽ እነሱም ቤተሰባቸው እንዲደሰት እኛም ደግሞ ሁላችን እግዚአብሔርን እንድናመሰግን እመቤታችን ቃል ኪዳንሽ ይቁምልን። ቸር አባታችን እግዚአብሔር ወይ የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና እናት በፊት ሞገስ ስላላት የእሷን ልመና የእመቤታችን ልመና ተቀበለ። በቸርነት የእነዚህ ሁለቱ ልጆችን ጥያቄያቸው መልስልን። ሁላችንንም በተዋሕዶ ሃይማኖታችን ታጽናን ፈቃድ ይሁንልን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿ ደህንነትን አድልልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።